መረዳት የተጻፈው ነው እግዚአብሔር ቃል ወንድሜ ነው ወንድሜን አመልካለሁ ብለህ የምትቆም ኧረ እባክህ የወንድምህ አምላኪ ሰው ያመለክ ወንጌል አማኝ ነኝ ማለት ምን ማለት ወንጌል እኮ ስለ አንድ አምላክ ነው የሚመሰክረው ቢራ ጨለላል እኮ በእውነት እኔ ፈጣሪ ብቻ ይሆነ ብቻ አንቀርታል እንደዚህ ብለውት ነበር በነገራችን ላይ ወንጌልን ሲናገር ኢየሱስንም አብደሃል ብለውት ነበር እብደት የሚመሰረተው በአንተ ጭንቅላት እንጂ በመጽሐፍ ቅዱስ አይደለም እብደትህንም ትምህርትህንም በአንተ ጭንቅላት ነው መሰረት የጣልከው ስማ ያንተ ፍሬዎች በጣም እየረገፉ ፀሐይ እንትን ብለዋል ጠውልጓል ገብቷል በስብሰዋል ፍሬ አላፈራ የኔ ፍሬዎችማ አንድ አምላክን በብቸኝነት እያመለኩ ነው ከስላሴ ቢያንስ ከስላሴ ትምህርት ወጥተው አንድ አምላክን እያመለኩ ነው ሙስሊም ቢሆኑ እኮ አልሞቱም ሰዎቹ ሙስሊም ቢሆኑ እኮ አልሞቱም ቢያንስ ግማሽ አካላቸው ህይወት አለው አንድ አምላክን ቢያንስ እያመለኩ ነው አንተ ግን ጭራሽ አንድ አምላክን የማትከተል አንድ አምላክን የማታውቅ አንድ አምላክን የማታምን ግን በሙስሊም ቤት ስትገባ የወንጌል አማኝ ምንድነው የወንጌል አማኝ ማለት መታከም አለበት ትምህርትን ህክምና ካላገኘ አሁንም ከባድ ነው በእውነት ወንድም ምንድነው የእግዚአብሔር ቃል የትኛው ነው የእግዚአብሔር ቃል ሉቃስ ወንጌል ነው የእግዚአብሔር ቃል በሉቃስ ወንጌል መረዳት የተጻፈው ነው የእግዚአብሔር ቃል ረቪሪያ በቃ እሺ ማርቆስ አንዳንድ ያለውን አንብበው የእግዚአብሔር ቃል መሆኑን ክርስቶስ ወንጌል መሆኑን ይነግራል እንግዲህ ሉቃስ የእግዚአብሔርን ቃል ነው የተጻፈው ወይንስ የሰማውን ታሪክ ነው የጻፈው በመጽሐፍ ቅዱስ አታምንም እንዴ አንተ መጽሐፍ ቅዱስ የእግዚአብሔር ቃል ነው መጽሐፍ ቅዱስ የእግዚአብሔር ቃል ወይንም የእግዚአብሔር ንግግር ነው ቀጥታ ቆይ የጥያቄ ጠየቅኩህ ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው አታምንም የትኛው የመጽሐፍ ቅዱስ ክፍል ነው የእግዚአብሔር ቃል መጽሐፍ ቅዱስ ስትል ከ66 በላይ መጽሐፍት ናቸው አንድ መጽሐፍ ነው እንዴ መጽሐፍ ቅዱስ ሁሉንም የሉቃስ ወንጌል የእግዚአብሔር ቃል ነው ወንድሜ ቶቶ ሁሉንም ነው ያልኩህ አጠቃሉ የትኛው ሁሉንም አዲስ መጽሐፈ ሄኖክ የእግዚአብሔር ቃል ነው ወይንስ አይደለም ለምሳሌ ይሁዳ ከመጽሐፈ ሄኖክ እኔው አሁን ጥያቄ ለምን ተገኛለህ እኔ እኮ መጽሐፍ ቅዱስ የእግዚአብሔር ቃል ማለትም ብሉና አዲስ ኪዳን የእግዚአብሔር ቃል አይደለም የትኛው ነው መጽሐፍ ቅዱስ የምትለው ኤማሁስ ብላ የምትከተለው የካቶሊክን ህትመት ነው ፕሮቴስታንት ለራሱ ጽንፍ ያዘጋጀው ነው ኦርቶዶክስ የትኛው ነው የእግዚአብሔር ቃል በቃ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ምንም ይሁን የትኛው መጽሐፍ ነው በስጋ ስላለ መቃብር ውስጥ ስትገባ ስቃይና ሞት ይጠብቃል ወንድሜ አትሻወር በዚህ ምድር ስላለው ስማ ነፍስና ስጋ ከተለያየ ስቃይ ያለ እንዴ በቀሚስ በእውቀት ስለመሰረቱት እውነት አትታገል እውነት የምትፈተነው መቃብር ውስጥ ስገባ ስጋዬና ነፍስ ተለያየ የወንጌል አማኝ ነኝ ይላሉ በነገራችን ላይ አንተ አሁን ሙስሊምን ተቃውማል ምን ሙስሊምን ለመቃወም ራሱ እምነትህንና የእምነትህን መሰረት በትክክል ማወቅ አለብህ አንድ የሆነ በእግሩ በእጁ ይፈውሳል ብለህ የምትከተለው ነብይ እየተከተልክ መሐመድ ግን ነብይ አይደለም ትላለህ ከእዩ ጩፋ ነብዩ መሐመድ ነብይ ነው ቢያንስ የአምላክን ብቸኝነት አውቋል አንተ ከምትለው አንተ ፕሮፌት ከምትለው አካል ነብዩ መሐመድ ነብይ ምክንያቱም ስላሴን ተቃውሞ ምንድነው ማለት ቆይ ሰማኛ እኔ ብቻ ላውራት በል ቆይ ሰማኝ እኔ በነቢያት እንተናለም አሁን እንተና ነብይ ነው ብዬ አልቀበልም ከእዩ ጩፋና ከፕሮፌት መሐመድ የትማን ነው ነብይ አላምንም እኔ እጁ ጩፋ ነብይ ነው ብዬ አላምንም እኔ በግሌ እሺ ላንተ ማለት ነው ከካልቪን እና ከሉተር ማን ነው ከነብዩ መሐመድ እና ከሉተር ማን ነው ወንጌል አማኝ ስሚ ብራዘር መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ታምናለህ ነብዩ መሐመድን ስትቃወም አምላክን ለመቃወም ነው የምትቆመው ግን ነብዩ መሐመድን ስትቃወም ዕውቀትን ለመከተል አይደለም ሁዋሪው ማነ የአምላክን ብቸኝነት የመሰከረን ቢያንስ የነብዩ መሐመድ ትምህርት መካከል እውነት አለ ብለህ ማጣምን ሰው ምንድነህ አንተ የወንጌል አማኝ ነኝ የምትለው ወንጌል እኮ ለሰላም አምላክ ብቸኝነት ነው የሚያስተምረው ፕሮፌት መሐመድን አልቀበልም ስትል ዕውቀት ሊኖርህ ይገባል እምነት ደግሞ በዕውቀት ነው የሚመሰረተው ሁዋሪው ነው አሁን ማነ ወንጌል ትላለህ ኢንጂል ትላለህ የወንጌልያ ትላለህ ግሪክ ዕብራይስጥ አማርኛ ተከተለ እንግሊዘኛ ምናምን ትላለህ
ምንድነው የወንጌል አማኝ ነኝ ማለት? ቆይ ማጭበርበር ነው የወንጌል አማኝ ነኝ ማለት? ሰው መግፋት ነው የወንጌል አማኝ ነኝ ማለት? ትችት ነው የወንጌል አማኝ ነኝ ማለት? ምንድነው የወንጌል አማኝ ነኝ ማለት? መጀመሪያ ለራስህ የወንጌል አማኝ ነኝ ስትል ወንጌልን ማወቅ አለብህ። ስህተትን ለመቃወም እውነትን መረዳት አለብህ። እውነትን ለመከተል ደግሞ ዕውቀት ያስፈልጋል። ፕሮፌት መሐመድ ከጅቡቲ ሲቲ ላክልኝ ነብይ አይደለም ብለህ የኢዩ ጩፋን ደግሞ መሐረብ ትቀባለህ። ፕሮፌት መሐመድ ነብይ አይደለም ብለህ የኢዩ ጩፋን ደግሞ ጫማ ትልሳለህ። ምንድነው የወንጌል አማኝ ነኝ ማለት? ቆይ እኔ በጣም ነው የሚገርመኝ ኢብራሂም። በነገራችን ላይ እኔ አንዳንድ ነገሮች ነው እንጂ ኢብራሂም የሚይዘኝ አንዳንድ ነገሮች ይዙኛል። ከነዚህ ሰዎች ግን የወንጌል አማኝ ነኝ ከሚለው ትምህርት 1000 እጥፍ አይደለም ኢንፊኒቲ በሆነ እጥፍ ነብዩ መሐመድ ይበልጣቸዋል። ምክንያቱም የአምላክን ብቸኝነትና ታውቃለህ። አንተም ጥያቄ ፈሪ ነህ። አንተ ወንድሜ ነው ወንድም